እንዴት ናችሁ ልጆች? ደህና ናችሁ ወይ? ባለፈው ታስታውሳላችሁ አይደለም? ምን እንደደረሰባት ከእንደገና ያንበሶ የፈረደውን ፍርድም ታስታውሳላችሁ? በአያጅቦ ትልቅ ኪሳራ እንደደረሰበት እንስሳት ዓለም ሁሉ በደስታ ልጆቻቸው ሁሉ ሲቦርቁ ሲጫወቱ እንደነበረ በባለፈው ክፍል ነግሬያችሁ ነበር ልጆች። ታስታውሳላችሁ አይደለም? አዎ፣ አያጅቦ በሰራው ቅሌት የደረሰበትን መከራ የገባበትን ጭንቅ ታስታውሳላችሁ። ያው ዛሬ ታስሮ በእስር ቤት እየማቀቀ ይገኛል። ብቻውን ጠቅጠቅ ባለ ጫካ ውስጥ ታስሮ ይኖራል። አዎ፣ ይህ ሁሉ እንግዲህ መከራ የደረሰበት በሰራው ተንኮል ነው። እሱ ታዲያ መቼ ዛሬስ ከስተቱ ይማራል ብላችሁ ነው ልጆች? የሁላችሁ አሁንም ተንኮል እየሸረበ ነው። እንዴት አድርጎ ከዚህ ጫካ ውስጥ እንደሚወጣ ያስባል። አሁን መውጣት አለብኝ፣ አምልጬ መሄድ አለብኝ እያለ ያሰላስላል። እንግዲህ የሚደርስበት መከራ ምን ይሆን? አያጅቦ ከብዶታል። በአንድ ቦታ መወሰኑ እጅግ አስቸግሮታል። ጓደኛውን አስጠርቶ ማውራት ጀመረ። እንዴት አድርጌ ነው ከዚህ ጫካ ውስጥ ማምለጥ የምችለው? እባክን ከዚህ ወህኒ ቤት አውጣኝ እያለ ተማጸነ። እሱ ሐሳቡን ሰምቶ ችግር የለም እኔ አስወጣታለሁ ብሎ አማከረው። ከዛም የሰጠውን ወረቀትና እቅድ ቁጭ ብሎ አያጅቦ ማጥናት ጀመረ። አሁን መውጣት አለብኝ አለ። ጥርሱን አግጦ አይኑን አፍጥጦ መውጣትም አለብኝ ብሎ ከዚህ ጫካ ውስጥ መውጣት አለብኝ፣ እንደ ልቤ መቦረቅ መዝለል አለብኝ አለ። ከጓደኛው ጋር ተማከሩ። እቅዱን ሐሳቡ ምን እንደሆነ ሁሉ አንድ በአንድ ተናበቡ። ገብቶሃል አይደል? አዎ ገብቶኛል። አዎ ሁሉ ነገር ገብቶኛል። በዛ መሰረት በቃ አመልጣለሁ ብሎ አሰበ። ተማከሩ። እቅዱን አንድ በአንድ ተነተነለት። እሱም በዛ መሰረት ተደርጎ ለማምለጥ ቅድመ ዝግጅት አደረጉ። ገብቶሃል አይደለም? ባያ አንበሶ ላይ ነው የምናላክከው። ለእንስሳቱ ዓለም ሁሉ ይሄንን እየዞርኩ ነግራለሁ። ሁሉም እንዲያምንና እንዲቀበል እናደርጋለን። አታስብ፣ ሁሉም ከተቀበሉ በሱ ይላከካል፣ አንተ ነጻ ትሆናለህ ብለው አሰቡ። በዛም መሰረት ለእንስሳቶች ሁሉ እየዞሩ መንገር ጀመሩ። አያጅቦ እኮ አይደለም የጦጢትን ልጅ የበላው፣ አያ አንበሶ እኮ ነው የንጉሱ ሰራተኛ አይታወቅብኝም ብለው ለመንገር እቅዱን ተናገሩ፣ አስረዱት። እሱም ተስማማ፣ ደስ አለው። በቃ አሁን ልክ ናችሁ፣ አስወጡኝ ከዚህ ብለው ተስማሙ። ለእንስሳቱም እየዞሩ ነገሯቸው። በስምምነታቸው መሰረት ተሰናብቶት ሄደ። አያጅቦ አሁንም ሌላ ተንኮል እያሰበ ነው። እንስሳቶች ሁሉ ሲነግሯቸው በጣም ተደናገጡ። እንዴት አያንበሶ ነው እንዴ የበላው ብለው ተሸበሩ። ሁሉም ተደናገጡ። ጅቦች እየዞሩ ቅስቀሳ አደረጉ በአያንበሶ ላይ። አያንበሶ በንጉሱ እንዲከሰስ እቅድ አወጡ። ሁሉም ውሸት ነው እየተባባሉ ስምምነት አጡ። ግማሾቹ እውነት ነው ይላሉ፣ ግማሾቹ ኧረ አያጅቦ ነው የበላው፣ አያንበሶ ነው የበላው። መጨቃጨቅ መጫጫ ጀመሩ። ሊተማመኑ አልቻለም። ጅቦቹም ዜብራን ይዘው ሄደው ክስ መሰረቱበት። ይኸው ምስክር አለን፣ ይኸው የሜዳ አህያ ምስክራችን ነው ብለው መሰከሩ። በመንገድ ላይም ጠብቀው ተተናኮሉት። አንተ አይደለህ እንዴ የበላኸው በጅቡ አላከክ ብለው
የውሸት ክስና ጠብ ፈጠሩ። ይህንን ግርግር ፈጥረው ንጉሱን ለማሳመን ሞከሩ። መላው እንስሳት ሁሉ ተጨነቀ። ወይ ጉድ! እንዴት ይሆናል? አሁን ማን ይታመናል? አሉ እነ ጦጢቱ በጣም አዘኑ። በቃ የሚታመን ሰው የለም። እንዴት እንደዚህ ይሰራል? ወይኔ ልጄ አለች አንደኛዋ ልጇን የበላባትን እያስታወሰች። በዚህ ሁሉ ምስቅልቅል ውስጥ አያጅቦ ሴራውን እየሰራ ነው ያለው። ይህ ጉዳይ የሚያዋጣው አይደለም። የጅቦ ተንኮል አሁንም ሌሎቹን ወንጀለኛ አድርጎ ራሱንም አጥፍቷል። እስቲ ይችን ማስታወቂያ እንመልከትና ልጆች This is just the start. Subscribe, participate, and join the movement that's reshaping how we rise. It's time to step up, take charge, and make your mark, starting now. Your journey with Tagtalk begins with one bold click. Are you ready? ሁሉ እንስሳት ተረበሸ፣ ተጨነቀ። ሁኔታው ደስ አላላቸውም። እነ ጦጢት ተረበሹ። ምን ይሻለናል ሲሉ ፈሩ። ሁሉም አዘኑ። ወይ ልጃችንን ለካ አያንበሶን የበላው ሲሉ እነ ጦጢት ጠቅላላ በቃ አዘኑ። ንጉሱ መብታችንን አላስጠበቀም ሲሉ ንጉሱ ላይም ፈረዱበት። ንጉሱ ግን ይህንን ጉዳይ በጥልቀት መመርመር ጀምሯል። ሁሉን እያስጠራ እየጠየቀ እየመረመረ ነው። በእርግጥ አድርጎም እንዳልሆነ አንበሶቹ ጠርቶ ጠየቀ። እነ ጦጢት ተረብሸዋል፣ ተጨንቀዋል። ወይ ምን ይሻለናል? አሁን አንበሳም ይበላናል፣ ጅብም ይበላናል፣ ምን ይሻለናል እያሉ ሕፃናት ጦጢቶችም ፈሩ። አሮጊት ጦጢቶችም በጣም ተጨንቀዋል። ንጉሱ ጥፋተኛውን ማን እንደሆነ ለማወቅ እነ አንበሶን ሁሉ እነ ጅቦን ከሶ በችሎት ተሰይሟል። ሁሉን ይመረምራል። ጅቦቹ በየተራ ያስረዳሉ። እሱ ነው እንዲህ አድርጎ የበላ እሱ ነው፣ እኛ አይደለንም እያሉ ጅቦች ተሟጎቱ። አያንበሶም ክርክሩን መረታት እስኪያቅተው ድረስ ተከራከረ። ኋላም ተበሳጭቶ እኔ አላደረኩትም ብሎ ችሎቱን ትቶ ተበሳጭቶ ሄደ። አያጅቦም ጉዳዩን አጠናቆ ሁሉን ነገር አሰናርቶ እነሱ በችሎት መሰማያቸውን አይቶ ቀስ ብሎ ማንም እንደሌለ አይቶ ከእስር ቤት መብራቱን አብርቶ ዙሪያውን ከተመለከተና ከቃኘ በኋላ አምልጦ ሄደ። ይህ ጉዳይ በእንስሳቱ ሁሉ ዘንድ ተሰማ። እንስሳቱ ፍራቻቸውን ገልጸው እየገሰገሱ ወደ ንጉሱ ዘንድ ሄዱ። ወደ ንጉሱ ቤተ መንግስት ሄዱ። የንጉሱ ቤተ መንግስት እንዴት ያለ ያማረ መሰላችሁ! ሁሉም እየሮጡ ሄዱ። የንጉሱ ባለሟል የሆነው አንዱ ሰራተኛ አያጅቦ ያደረገውን ተንኮል ከተረዳ በኋላ ሁሉን ነገር አጠናክሮ እሱን ለመመስረት ወደ ንጉሱ እልፍኝ ገብቶ When the noise reaches the palace, the king lion knows the matter can no longer be ignored. Your Majesty, the animals are divided. The prisoned hyena claims that your worker lion set him up. Bring me the case files. Bring me the witnesses. I will examine every detail myself. For justice is not a rumor, and the king is no fool. ብሎ ለንጉሱ አንድ በአንድ ጉዳዩን በጥልቀት አስረድቶ ጉዳዩን እንዲይዝ ተወሰነለት። ንጉሱ የአያጅቦ ማምለጥን አልሰማም ገና። በዚህ ሰዓት አያጅቦ ከእስር ቤት አምልጦ ሄዷል። እንግዲህ በቀጣይ ደግሞ ልጆች የዚህን ክፍል ደግሞ አቀርብላችኋለሁ። እስከዛው ደህና ቆዩ።